አስታውሰዋለሁ። ልተኛ ስለ እሷን ተረቶች አስባለሁ። ከሁሉ አያቴ ማታ ማታ ጸሎት ስታደርስና አባታችን ሆይ ስትል እኛንም ሳታስብለን አታስተኛንም ነበር። የኛ አባታችን ሆይ እንዳለቀ መቁጠሪያውን አውጥታ የራሷን ጸሎት በረጅሙ ታደርጋለች። የማረሳ አንድ ቀን ታዲያ እኔና እሷ ብቻ ሆነን ስንጸልይ ትቆይና ቀና ብላ ግድግዳው ላይ ያሉትን የሚካኤል እና የገብርኤል የማርያምን ምስሎች ተራ በተራ ተሳልማ ጸሎት አድርጋ በሌላ ኮርነር በኩል ደግሞ ዞር ስትል ማንም ብታይ ጥሩ ነው የአፄ ቴዎድሮስ ምስል በትልቁ ሰንበት በከነስንብት ቃላቸው መቅደላ አፋፉ ላይ ጩኸት በረከተ የወንዱን አናውቅም የሴቱን አናውቅም አረ የሴቱን አናውቅም ወንድ አንድ ሰው ሞተ በፍሬሙ ላይ ተሰቅሏልና በሌሎች ምስሎች የታጀበ ነበር። ጎንበስ ብላ ሰላም ለኪ ስትል ቆየችና ወደ አፄ ቴዎድሮስ ዞር ብላ ሰላም ለኪ ስትል እንዴ አባዬ እሳቸው እኮ ሰው ናቸው አፄ ቴዎድሮስ ስላት አይ ልጄ እሳቸው ባያዩኝ አምላካቸው ያየኛል ብላ የሸወደችኝን ቀን ባሰብኩት ቁጥር ፈገግላለሁ። የምግብ ነገር ከተነሳ አያታችን ይዛልን የምትመጣው ቂቤ ብዛቱ ይሄ ነው አይባልም። ከምትኖርበት ሀገር የሚበቅሉና ማህበረሰቡ የሚመገባቸውን እንደ ሸንኮራ አገዳ፣ ማንጎ፣ በቆሎ፣ ሙዝና ብርቱካን፣ የክትፎ ስጋ ሳይቀር ድንች፣ ቦዬ፣ ስኳር ድንች፣ ወይኔ የተነጠረ ቂቤ፣ እጅግ ብዙ ጭኮ፣ በስማ ቆጮ፣ ቡላ እንዲሁም ሌሎችም ነገሮችን አሰባስባ ስለምትመጣ የዛን ሰሞን የቆጮ ፍርፍር በቂቤ የተጠበሰውን ለቁርስ፣ ክትፎ በቆጮ ለምሳ፣ ለጋ ቂቤ የተነጠረ በትናንሽ ሲኒዎች ላይ ያንዳንዳችን እያስጣጣችን ጎናችንን ስትገነባልን ወዛችን መለስ ብሎ ቆንጆ ልጆች እንሆናለን። አያቴ ሁሌም የእናታችንና የአባታችን ጸብ አትደግፈው። ወደሽ እስከ ገነባሹ ትዳርሽን ተስማሚ፣ አንተም ከወደድካት ተስማማት በማለት ችግሮቻቸውን በመካፈልና ነገሩን በማብረድ የበኩሏን ጥረት አድርጋ ቤቱ ሰላም እስኪሰፍንበት በሌላ ቀን እንደምትመጣ ቃል ገብታልን ለዓመታት ተሰናብታን ወደ ገዳም ትመለሳለች። የኑሮ መንገዳችን መዋዠቅ ጀምሯል። እናታችን ቤቱን ጥላ ስትሄድ ወንድሞቼ የቤቱን ውስጥ ስራ እየሰሩ ምግብ ያበስላሉ፣ ያበሉኛል፣ ያጥቡኛል፣ ያስተኙኛል፣ ምን ልበላችሁ በቃ ያኖሩኛል። ግን ከቤት የጎደለችው እናታችንን እናፍቃለን። ማታ ሁላችንም ስንሰበሰብ አልቅሱ ይለናል። ቡና አፍልተን ከአባታችን ጋር ብንቆይም እንደ በፊቱ መደሰት ግን የማይታሰብ ነገር ነው። በጊዜ እንተኛለን። በጠዋት ተነስተን አባታችንን ወደ ስራ ሸኝተን እናታችን የት ትሆን ትመጣ ይሆን በሚል ተስፋ በአቅራቢያችን የሚገኘውን 4 አቅጣጫ መንትያ መንገድ ላይ አይናችንን ተክለን የቀኗ ፀሐይ ወጥታ እስክትጠልቅ ተራ በተራ እየጠበቅን በየተራ የቤቱን ስራ እየሰራን እንጠብቃታለን። ጠብ የሚል ነገር ስናጣ ደግሞ መምሸቱን ስናረጋግጥ የለችም በቃ በሚል ተስፋ መቁረጥ ተመልሰን ተጣጥበን ወደ የክፍላችን እንገባለን። ሲነጋ ጠዋት ላይ ድንገት እናታችን ከች ካለች አቤት ያለው ፈንጠዝያ አይጣል ነው። የሁለቱን መጣላት ረስተን አባታችን ገና እግሩ የግቢውን ደጃፍ ከስራ መጥቶ ሲረግጥ በመንጫጫትና በመሳሳቅ እናታችን መምጣቷን ነግረዋለን። አባቴም ከወንዶቹ መሃል እኔን ጎንበስ ብሎ አንስቶኝ ከጎኑ አቅፎ ይዞኝ ይገባል። ታዲያ ሁሌ ከስራ ሲገባ ነበር በሩን የማየው ለመታቀፍና ሰው ጎን ላይ ቁጭ ብሎ ለመሄድ ካለኝ ልምድ ተነስቼ እጠብቀዋለሁ። ድንገት ወይ ረስቶት ወይ ቸኩሎ ወይ እንግዳ ጋር ሆኖ ወይ ሳልሰማ ሌላ ልጅ በሩን ከፍቶለት ከገባ አኮርፋለሁ። እንደገና ተመልሶ የውጭውን በር አንኳኩቶ እንድከፍትለት ተደርጎ ያቅፈኝና እየተሳሳምን በኩራት ጎኑ ላይ ቁጭ ብዬ እገባለሁ። እግዚአብሔር ይስጣቸውና ተመልሳ እናቴ ስትመጣ አይጨቃጨቁ።
በሰላም ተነጋግረው ምንም እንዳልተፈጠረ ሁሉ ቡና ተፈልቶ የቀድሞ ፍቅራችን ያለ ሽማግሌ ይመለስና በግቢ ውስጥ በተሰሩልን የዥዋዥዌና የእግር ኳሶች መጫወት ህሊናችንን እናድሳለን። አንዳንድ ቀን አመሻሽ ላይ በቤታችን በረንዳ ላይ ተሰባስበን ቡና አፍልተን የተለያዩ አይነት የትምህርት ቤት የድራማ ስሜት ያላቸው ጭውውቶችና ቀልዶችን እንዲሁም እስክስታና የዳንስ ትርኢት ወንድሞቼ ተራ በተራ በደስታ አሳይተን ተሳስቀን ወደ እኔ መለስ ሲሉ አባቴ ዘወትር የሚያስነብበኝን የእንግሊዝኛ ጋዜጦች ወይንም ታይምስ መጽሔቶች ላይ የተጻፈውን ልክ እንደ ጋዜጠኛ በልኬ በተሰራች ጠረጴዛና ወንበር ላይ ተቀምጬ ጎንበስ ቀና እያልኩ አነባለሁ። ሁሌም ዜና የሚነበብበት ስሜት ለመፍጠር በጸጥታ ይከታተሉኛል። ታዲያ አንድ ቀን ስለ ጆን ኤፍ ኬኔዲ ታሪክ እያነበብኩ እያለሁ ዳውተር የሚለው ቃል ገጠመኝ። የጆን ኤፍ ኬኔዲ ሴት ልጅ የሚል ታሪክ ነው። ማንበብ አቃተኝ። ዳውተር አየሁት። DAUGHTER ቃና አልኩ። ሁሉም ያዩኛል። አጎንብሼ አየሁት መጽሔቱን። ጆን ኤፍ ኬኔዲ ምን ልበል? በቃ ማንበብ አቃተኝና ተቁለጨለጭኩ። ያገዘኝ ግን አልነበረምና እንደምንም አክሰንቱን አምጥቼ ለማንበብ ስል በቃ ጆን ኤፍ ኬኔዲ ቱጌዘር ብዬ ሳነብ የአምስቱም ጥርሶች እስከ መጨረሻቸው እስኪታይ በሳቅ ተሞሉ። እኔም አብሬ ሳኩ። ምን አጠፋው በሚል ስመለከታቸው በየተራ ቱጌዘር አይደለም ዳውተር ነው፣ ዳውተር ማለት ደግሞ ሴት ልጅ ማለት ነው እያሉ ደጋግመው ስፔሊንጎች ላይ እንዴት እንደሚነበብ አሳወቁኝ። ደስ አለኝ። ቃላቶችን ሲያስነብቡኝ ሲያስተምሩኝ ደስ ይለኝ ነበረ። እንደ ዳውተር፣ ኢነፍ፣ ኢቭን ዞ የመሳሰሉትን ቃላቶች ማንበብ ይቸግረኝ ስለነበር አንዳንድ ቃላቶችን እያረሙኝ እነሱ በኪነ ጥበቡ ዘርፍ እኔ ደግሞ በጋዜጠኝነት ዘርፍ ህይወታችንን የምንመራ ይመስል ውስጣችን ቀርጸን አስቀመጥን። ዘወትር ዓመት በዓል ሲመጣ የሚገዙልንን ልብሶችና ጫማዎች ሄደን ተለክተን ሳይሆን በራሳቸው ምርጫ መርጠው ድንገት ስለሚሰጡን ሰርፕራይዝ ያደርጉን ነበር። ማናችንም ምርጫችን ተከብሮና ተገዝቶልን ባያውቅም እኛም ከጎረቤት ልጆች ጋር ፈጽሞ ስለማንቀራረብና ከግቢ ስለማንወጣ የውጭው ዓለም ሌላ የኛ ቤት ዓለም ሌላ ሆኖብን ነበር ያደግነው። በመካከላችን ምንም አይነት ፉክክር የለም። ማን ከማን ይፎካከራል? ከዓመት ዓመት አዲስ ዓመት ሲመጣ የእንቁጣጣሽ፣ የመስቀል፣ የገና፣ የጥምቀት፣ የፋሲካ እንዲሁም የቡሄ በዓላትን የምናከብረው ለበዓሉ አከባበር መደረግ ያለባቸውን ሁሉ በማድረግ ነው። ክፍል 4 ይቀጥላል። ኮፒ፣ ሼር፣ ሰብስክራይብ ማድረግ አይርሱ። እናመሰግናለን።